እንደ ሀገር ሲንከባለሉ የቆዩ ችግሮችን ያላግባቡን ጉዳዮች ለመፍታት ኢትዮጵያ እየመከረች ነው። እንዲህ ያለውን የምክክር ሂደት በማስፋት ደረጃ ደግሞ ምክክር ከቤተሰብ መጀመር አለበት። ለዚህ ደግሞ ሀሳባቸውን እንዲያጋሩን እንግዳ ጋብዘናል። እንግዳችን ተተኪ አርበኛ ሰብለ እዚሁ አጠገቤ ትገኛለች። እንኳን ደህና መጣሽ። መልካም። ስለ ምክክር ልንጨዋወት ነው የተገናኘ ነውና ምክክር እንዳው በነሰብለ ቤት እንዴት ያለ መልክ አለው? የውይይት ባህልስ እንዴት ያለ እይታ አለው እናንተ ጋር የሚለውን ቀዳሚ እናድርግ። በማንኛውም ቦታ ላይ ምክክር በጣም አስፈላጊ ነው። በቤተሰብ ብትመጪ አሁን ለምሳሌ በእኔ ቤተሰብ ላይ ብትመጪ ልሰራው ያቀድኩትን ነገር ለባለቤቴ ካላወራሁት ለልጆቼ ካላወራኋቸው እስኪ ይሄን ነገር እንዴት እናድርግ ብለን ካልተመካከር እኔ ብቻዬን የማደርገው ነገር ምንም አይነት ውጤት አይኖረውም። ውጤት የሚኖረው ከልጆቼ ጋር ተመካከሬ ማለት ከመጀመሪያው ጀምረን ይሄን ነገር ለቤተሰብ ማስለመድ መቻል አለብን። ምክክርን ከቤት ስትጀምሪው ወደ አገር ወደ ህብረተሰቡ ከዛም ወደ አገር ብሎም በቢሮዎች ውስጥ በምትሰሪያቸው ቦታዎች ሁሉ ምክክር እንዲኖር ያደርጋል እና ያድጋል፣ በውስጥሽ ያድጋል። ያ ነገር ሲያድግ ደግሞ ኢትዮጵያዊነት በምክክርነት እንደሚኖር እንደሚያዋጣን ጥሩ ነገር እንደሚያስተገኝ እናውቀዋለን ማለት ነው። የምክክር ባህል አለመኖር እንደ በዋናነት ምን አሳጣን? እውነት ነው። ችግሮቻችንን በጋራ ብንፈታ ብዙ የማይሰበሩ ነገሮችን እንሰብር ነበረ። ከዚህም የበለጠ ነገር እናደርግ ነበረ። ባለመመካከራችን ብዙ ነገር አጥተናል። ይለፍ ያም አሁንም አረፈደም። ሌላውን ቀይ ባህርን አጥተናል። አሁን አረፈደም አልመሸም ደርሰናል። ግን ማግኘት የሚገባንን ነገር በማጣታችን ባለመወያየታችን ባለመነጋገራችን አሁን እንዲህ ነበር እንዴ ለዚህ ነበር እንዴ እያልን እንደገና የቁጭት መነሳሳት ነው። አሁን ባለመነጋገራችን ያጣነው ብዙ ነገር አለ። በተለይ ችግሮቻችንን በውይይት ከመፍታት ይልቅ ደግሞ በጠመንጃ መፍታት እንደ ሀገር ሲንከባለል የቆየ ችግራችን ነውና በተለይ ችግርን በጠመንጃ መፍታትን በማቆም ወደ ጠረጴዛ መምጣት እንደሚገባ እንደውም ታስተላልፊው መልእክት ካለ? ባለመመካከራችን ባለመነጋገራችን ወደ ጠመንጃ ወደ ማንሳት ወደ ሌላ ነገር ተዳርሰናል። ያ ሁሉ አይገባም ነበር። የማይገባ የወንድማማች ጦርነት ሊሆን ይችላል። ለምሳሌሽ እነዛም ይጠይቃሉ ጥያቄ አይደል እንዴ? በሚገባው መልስ ካልተሰጣቸው እስኪ ነው እንነጋገር እንመካከር። ምንድነው የፈለጋችሁት? እንደዚህ ነው እናንተ እንደዚህ ብትሆኑ ይሄ እንደዚህ ነው የማያስፈልግ ነገር ስለሆነ ነው ይሄን ያልናቸው። እናንተ ይሄንን ስላደረጋችሁ እኮ ይሄ ይሆናል። ባላችሁበት እስኪ እናስተካከል፣ እኛም እስኪ ያለን ነገር እንመካከር፣ እስኪ ነው መሰባሰብ። ያ ነገር ባለመሆኑ እዚህ ደረጃ ደርሰናል። ስለዚህ መመካከር በጣም በተለይ ለኢትዮጵያኖች በተለይ ለኛ ሀገር ህብረተሰቡ በጣም የተቀራረበ ነው። ወዳጅነት አለው። በተለያየ ነገር ይገናኛል። በሰርግም በማህበርም በቀብርም በምንም ይገናኛል። በዛን ሰዓት እኮ የተወሰነች ነገር እኮ እንወያያለን። ይገርምሻል በተገናኘንበት ሰዓት። መልካም። ለሰጠሽኝ ሰፊ ሀሳብ እጅግ አድርጌ አመሰግናለሁ።